የእድሩ ስም ጠሪ ተራኪ ስንታየው መብራቱ እፍታ ከተባለ መጽሐፍ የተወሰደ። ይህ ታሪክ የነገሩኝ ሁለት ጓደኞቼ ናቸው። ታሪኩ በዚህ በአዲስ አበባ ልደታ በተባለ አካባቢ በትክክል የተፈጸመ መሆኑን እየማሉ ነው ያጫወቱኝ። ዕለቱ ሰንበት ነበር። ሰንበት ስለሆነ ነው መሰል ቀብር ላይ በርከት ያለ ሸኝ ተገኝቷል። በኦርቶዶክስ ሃይማኖት አማኞች ልማድና ደንብ መሰረት በቀብር የተገኘ ያልተገኘውን ለማጣራት የስም ጥሪ ይካሄድ ጀመር። ስም ጠሪው ባሻ መላኩ እርጅና ተጫጭኗቸዋል። እርጅና በብርቱ ክንዱ የደቆሳቸው ቢሆንም ግን ድምፃቸው እንደ ባቡር ጥሩምባ ነው። በጸጥተኛው የመቃብር ስፍራ እየተምዘገዘገ ከአስክሬን ሸኝ ጆሮ ይደርሳል። እመት ፈትለወርቅ ሙሉ። አቤት። 10 አለቃ እርገጤ ሽባባው አለው። ወይዘሮ ከበቡሽ ደሜ አቤት። አቶ ዳኘ ተማም ምላሽ አልነበረም። አቶ ዳኘ አሉ ስም ጠሪው በድጋሚ። አለሁ የሚል ድምፅ ተሰማ። ይህ ጊዜ ሽማግሌው ስም ጠሪ እብድ የሚያህለውን ዶሴ ያጥፈው እርሳሳቸውን ጆሯቸው ላይ ሰክተው ከፊታቸው ለተኮለኮሉት የእድሩ አባላት ማስጠንቀቂያ ይሰጡ ጀመር። ስሙኝ ቀባሪዎች፣ እኔ ለአንቂያ እስኪዘጋ የምጮኸው እንደ ፊሊፕስ ሬዲዮ ባትሪ ውጭ አይምሰላችሁ። በዚሁ እድር ቀን በአንድ ሰው ይሞታል። በየቀኑ ጮኻለሁ። በወር 75 ብር ደሞዝ ነው። በ75 ብር ስጮህ መዋሌ ወገኖችን ልጠቅም ካልሆነ ገንዘቧ ምን አላት? ስለዚህ ከአንድ ጊዜ በላይ አልጣራም። ውርድ ከራሴ ቀሪታ ተባልሁኝ ተብሎ ቅያሜ የሚያመጣብኝ ተቀጣሁ ተብሎ ወቀሳ የሚያወርድብኝ አልፈልቅድም። ጆሮአቸውን ተከትላችሁ ሰምቻችሁ አድምጡ። እኔ ቁራ ዘር የለብኝም። በየሜዳ የሚጮህ ቁራ ነው። በየባህር ዛፉ፣ በየገደሉ፣ በየዋርካው ላይ ተጎልቶ ሲጮህ የሚውል ቁራ ነው። እኔ ግን ቁራ አይደለሁም። ስም ጠሪው በተጨማደደ መሐረባቸው ግንባራቸው ላይ ያቸፈፈውን ላብ እያደራረቁ ጥሪ ቀጠሉ። ወይዘሮ የኋላሸት አለሙ አለሁ አለ አንድ ወጣት ድምፅ። ደሞ አንተ ማነህ? ልጃቸው ነኝ። ጥሪው ቀጠለ። አቶ ከበደ ማሞ። ምላሽ የለም። ቀሪ ብለው ጻፉ። ፊታውራሪ የሸዋሉል ግርማቸው። ምላሽ የለም። ቀሪ አሉ። እመት ጌጤ እሸቴ ታማዋል የሚል ድምፅ ተሰማ። ኮሎኔል ድንበሩ ጣሰው ልጃቸውን የሚድሩት ዛሬ ስለሆነ ፍቃድ ጠይቀዋል አለ አንድ ጎርማሳ ከመሃል። አቶ ተሰማ ታደሰ። ምላሽ የለም። ቀሪ የእድሩ ስም ጠሪ ግንባራቸውን በመሐረም እያበሱ ቀና አሉ። ስሙኝ ቀባሪዎች፣ ቀሪ በስቷል። እንዴት ነው ነገሩ? አዲስ ድንኳን ገዝተን የምረቃ ግብዣ የተባለ ለታ ግን እድርተኛው ግልብጥ ብሎ ነበር የመጣው። ልብ በሉ ያሉን አባላት 315 ናቸው። ያን ዕለት ግን 327 ሰው ነው የተገኘው። 12 ትርፍ ሰው ነበር ማለት ነው። መቼም የቀበርናቸው አባሎቻችን ሰው ወክለዋል አይባልም። ቀብር ሲባል ግን ቀባሪው ይቀራል፣ ቀሪ ይበዛል። ይህ ደግ ነው። ነግበኔ ነው ቀባሪዎች። ዛሬ ያልቀበርነውን ነገ አይቀብረንም። ከነተረቱም ቀባሪ አታሳጣኝ ይባላል። ምክርና ተገሳጹ እንዳበቁ ጥሪው ቀጠለ። አቶ ኃይለ ራጉኤል ተካ። አቤት። ወይዘሮ ኪሮስ ገብራይ አለሁ። ወይዘሮ አረጋሽ አባተ አቤት። አቶ ኩሮባቸው ታዬ አቤት። መምህር ገረመው ደበላ አቤት። ወይዘሮ የወርቅ ውሃ ታደሰ። ምላሽ የለም። የእድሩ ስም ጠሪ ግራ የተጋቡ መሰሉ። በድጋሚ ወይዘሮ የወርቅ ውሃ ሲሉ ድምፃቸውን ከፍ አድርገው ጠሩ። አሁንም ምላሽ አጡ። እኚህ ሴት እንኳ ከቀብር ቀርተው አያውቁም። ዛሬ የምነካቸው ብለው አጉተመተሙና ድምፃቸውን ከፍ አድርገው ለሶስተኛ ጊዜ ወይዘሮ የወርቅ ውሃ ታደሰ ተወካይም ከሌለ ቀሪ ማድረጌ ነው እንግዲህ
ደጋግሜ አልጣራ ብያለሁ፣ ተናግሬያለሁ። ወይዘሮ ወርቋ ታደሰ። በዚህ ጊዜ አጠገባቸው ቆሞ የነበረ አንድ ጎልማሳ ሰው ወደ ጆሮአቸው ጠጋ ብሎ አንሾካሾካቸው። የዝለሉት ባሻ፣ ዛሬ የቀበርነው እኮ ወይዘሮ ወርቋን ነው። ማን እንደሞተም አላወቁ ኑሯል እንዴ? ያን ጊዜ አቶ ባሻ ብራቅ እንደመታቸው ደንግጠው ቀሩ።